ክብር ለኢየሱስ ይሁን። እንግዲህ ሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከቱ መንፈስ ቅዱስ ድራማቲክ በሆነ መንገድ ነው የመጣው። በጣም ንፋስ ከሰማይ መጣ፣ የተቀመጡበትን ስፍራ ሞላው። ከዛ በኋላ ሄቨን ሆነ ማለት ነው። የነበሩበት ስፍራ ምን ወዴት ተቀየረ? ወደ ሰማይ። ሰማይ ሄደው አይደለም ግን ሰማይ መጣ እነሱ ጋር። አሜን። ያ መንፈስ ሲመጣ ተቀየረ፣ የነበሩበት ስፍራ ተለወጠ። ሃሌሉያ፣ ክብር ለኢየሱስ ይሁን። ከዛ በኋላ ትንቢት የሚባለው ነገር፣ ልሳን የሚባለውን ነገር፣ የመንፈስ ቅዱስን ስጦታዎች በሙሉ መለማመድ ጀመሩ። ሃሌሉያ። እና ሐዋርያው ጳውሎስ የተናገረው ኢዮኤልን ጠቅሶ ትንቢተ ኢዮኤል ምዕራፍ 2ን ጠቅሶ በወንዶችና በሴቶች ልጆቻችሁ ላይ መንፈሴን አፈሳለሁ ትንቢትን ይናገራሉ ያለው ቃል ነው የተፈጸመው አለን። ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 ላይ ሐዋርያው ጳውሎስ ሐናንያ እጆቹን ሲጭንለት መንፈስ ቅዱስ እንደተቀበለ እናነባለን። ምዕራፍ 9 ቁጥር 17 ላይ ስለዚህ እጅን በመጫንም መንፈስ ቅዱስን ይሞሉ ነበረ። መንፈስ ቅዱስ በሁለቱም ይሰራል። ይሰማል፣ በጩኸትም ይሰራል፣ በዝምታም ውስጥ ይሰራል። አንዳንድ ጊዜ ፎርሙላ እናረገውና አስቸጋሪ ይሆናል። የኛን ቸርች ትራዲሽን እና የኛን ኤክስፒሪየንስ ብቻ ትክክል አድርገን የሌላውን እናወግዛለን። ስለዚህ በጩኸትም በተለይ ፔንቴኮስታል ቸርቾች ላይ የተለመደ ነው። የመንፈስ ቅዱስ ህብረት ስናደርግ አንችልም፣ እንጮሃለን፣ እንዘላለን ምናምን። ግን በዝምታም ደግሞ ከመንፈስ ቅዱስ ጋር ህብረት ማድረግ ይቻላል። አሜን፣ ክብር ለኢየሱስ ይሁን። ስለዚህ ፎርሙላ የለውም። እንደዚህ እያስተማሯቸው ሐዋርያት መንፈስ ቅዱስን ይሞሉ ነበር። አንዳንዶቹ ደግሞ እጆቻቸውን ሲጭኑባቸው ይሞሉ ነበር። አንዳንዶቹ ደግሞ ያው እንደነበራቸው ልምምድ እየተነጠቁ የሚያገለግሉ ነበር። ሃሌሉያ። ታስታውሳላችሁ አንደኛ ሳሙኤል ምዕራፍ 19 ላይ ሳኦል መንፈስ ቅዱስ ወረደበት ይላል። ከዛ በኋላ ልብሱን አወለቀ፣ ራቁቱን ሆኖ መሬት ላይ ወድቆ ሌሊቱን ሁሉ ተጋድሞ ይላል ትንቢት ይናገር ነበረ። ከዛ ሳኦል ደግሞ ከነቢያት ወገን ነው እንዴ የሚል ነገር መጣ። ከነቢያት መካከል ነው እንዴ? ምክንያቱም ነቢያት እንደዚህ አይነት ልምምድ ነበራቸው ማለት ነው። ከመንፈስ ሲወርድባቸው ይለወጣሉ። ለዚህ ነው እብዶች የሚሏቸው። ክብር ለኢየሱስ ይሁን። ስለዚህ ልብስንም ሊያስወልቅ ይችላል ማለት ነው። ግን በዛ አንሰናከል። ያው ራስን መግዛትም ደግሞ የመንፈስ ቅዱስ ባህሪ ስለሆነ ራሳችን እንድንገዛም ይረዳናል። ግን ኖት ነሰሰርሊ ፎርሙላ አውጥተን ይሄ ነው ትክክል ያ ነው ትክክል የምንልበት አይደለም። ግን መንፈስ እንደነካን እንደመራን ሪአክት እናደርጋለን። ግን ሐዋርያው ጳውሎስ አንድ ነገር ብሏል አይደል? እብዶች ብንሆን ለማን ነው አለ? ለእግዚአብሔር ነው አለ። ባለአእምሮችስ ብንሆን ለእናንተ ነው ስላለ ለሰዎች ደግሞ አእምሮ መጠንቀቅ አስፈላጊ ነው። በተቻለ መጠን መንፈስን ሳናዳፍን መጠንቀቅ አስፈላጊ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በመንፈስ ቅዱስ ለመመራትና በመንፈስ ቅዱስ ለማገልገል ልንወስዳቸው የሚገቡ ልንዘጋጅባቸው የሚገቡ ነጥቦች አሉና ዴሪክ ፕሪንስ መንፈስ ቅዱስ በእናንተ ውስጥ በተሰኘ መጽሐፍ ውስጥ የጠቀሷቸውን 7 ነጥቦች ላካፍላችሁ ፈልጋለሁ። ዛሬ አንጨርሰውም፣ ግን የተወሰነውን ላካፍላችሁ። ያው ዴሪክ ፕሪንስ በጣም የታወቁ መምህር ናቸው። በተለይ በዛኛው ምዕተ ዓመት ባለፈው ምዕተ ዓመት ላይ በ20ኛው ማለት ነው። ግን ያው ለትምህርታችን ይጠቅማል ብዬ ስላሰብኩ ደግሞም ወሳኝ ጉዳዮች ስለሆኑ እነዚህን 7 ነጥቦች ለማየት እንሞክራለን። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ከኛ የሚጠበቀው ዝግጅት ምንድነው? በመንፈስ ቅዱስ ለመሞላት፣ በመንፈስ ቅዱስ ኃይል ለመኖር፣ በመንፈስ ቅዱስ ለማገልገል ከኛ የሚጠበቁ ጉዳዮች ምንድናቸው የሚሉትን
እነዚህን 7 ነጥቦች ለማየት እንሞክራለን። እንግዲህ በኤፌሶን ምዕራፍ 1 ቁጥር 18 ላይ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ይላል። አሜን ሃሌሉያ። ይህ ማባከን ነውና ይላል። ስለዚህ እያባከንን እንዳንኖር፣ ጊዜ እያባከንን፣ ሪሶርስ እያባከንን እንዳንኖር፣ ነገራችንን እያባከንን እንዳንኖር መንፈስ ቅዱስ ያስፈልገናል። አሜን። የጥበብ መንፈስ ነው፣ የማስተዋል መንፈስ ነው፣ የእውቀት መንፈስ ነው። ሃሌሉያ ክብር ለኢየሱስ ይሁን። እና ከነዚህ ከተጠቀሱ 7 ነገሮች የመጀመሪያው አንደኛው ንስሐ መግባት ነው። ንስሐ መግባት እንግዲህ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንደምንመለከተው ሐዋርያው ጴጥሮስ ያላቸው ንስሐ ግቡ፣ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አላቸው። ምን በሉ? ንስሐ ግቡ። ከዛ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ጉዳይ ንስሐ መግባት ነው። ይሄ መጽሐፍ ቅዱሳችን ላይ እንደምትመለከቱት እንግዲህ ከእግዚአብሔር ጋር ህብረት ስናረግ የግድ ጻድቅ ፍጹም ከሆነ ከእግዚአብሔር መንፈስ ጋር ህብረት ስናረግ የንስሐ ህይወት ያስፈልገናል። የንስሐ ህይወት አስፈላጊ ጉዳይ ነው። እንግዲህ ንስሐ ማለት መለወጥ ማለት ነው። እስቲ መለወጥ በሉኝ። አሜን። የአቅጣጫ ለውጥ፣ የአስተሳሰብ ለውጥ፣ የምልከታ ለውጥ። አሜን። ያካሄድ ለውጥ፣ የልምምድ ለውጥ። ሃሌሉያ የእይታ ለውጥ። አሜን ያስፈልጋል። ኤቭሪ ዴይ ለመቀየር ፍቃደኛ መሆን አለብህ። ኤቭሪ ዴይ ለመለወጥ ፍቃደኛ መሆን አለብሽ። ኤቭሪ ዴይ ለመስተካከል ፍቃደኛ መሆን አለብህ። ኤቭሪ ዴይ መተው ያለብህ ለመተው ፍቃደኛ መሆን አለብህ። ያለበለዚያ መንፈስ ቅዱስን ትይዘዋለህ። በህይወት መስራት እንደሚፈልገው አይሰራም። ለምን? የያዘው አቅም ስለሌለው ሳይሆን ባህሪው ስላልሆነ። ስለዚህ የቆሸሸ ነገር መጥራት አለበት። በንጹህ ዕቃ ውስጥ ነው የሚሰራው መንፈስ ቅዱስ። ስለዚህ ሁል ጊዜ በደሙ የምትታጠብ መሆን አለብህ። ሁል ጊዜ በንስሐ የምትመላለስ መሆን አለብህ። ሃሌሉያ ባካችሁ ለኔ ያላችሁ ስሙ እንዲጠቅማችሁ ጌታ። አሜን። ለኔ ያልኩ ነው የምሰማው። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ንስሐ መግባት በጣም አስፈላጊ፣ የንስሐ ህይወት በጣም አስፈላጊ ነው። በመንፈስ ቅዱስ ለመመራት፣ በመንፈስ ቅዱስ በመሞላት ህይወትን ለመምራት የንስሐ ህይወት ወሳኝ ነው፣ ወሳኝ ጉዳይ ነው። ሃሌሉያ ክብር ለኢየሱስ ይሁን። እንደ ዴሪክ ፕሪንስ አባባል ደግሞ ንስሐን ምንም ሳናስቀር ሁለንተናችንን ለእግዚአብሔር ማስገዛት ነው ይለዋል። ሃሌሉያ ምንም ሳናስቀር ሁለንተናችንን ለማን? ለእግዚአብሔር ማስገዛት ነው። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ምንም የሚቀር ነገር የለም። አሜን። ሐሳብ አይቀርም። ምክንያቱም ውደድ የተባልከው በሙሉ ሐሳብ፣ በሙሉ ነፍስ፣ በፍጹም ምን ልብህ፣ በፍጹም ምን ኃይልህ እግዚአብሔርን ምን በል ውደድ። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ የንስሐ ህይወት የማይነካው ኤሪያ የለም። አሜን። ዛሬ የገደባችሁት የሆነ የከለላችሁት ጨለማ ካለ በኢየሱስም ይፈርሳል። በደሙ ኃይል ይፈርሳል። በደሙ ኃይል ይወገዳል። ጨለማ ይመታል። ሃሌሉያ ክብር ለኢየሱስ ይሁን። አዎ መንፈስ ቅዱስ ሲመጣ ለውጥ ያደርጋል። እሺ መንፈስ ቅዱስን ጌታ የመሰለው በንፋስ ነው አይደለም? ሐዋርያት ሥራ ዮሐንስ ወንጌል ምዕራፍ 3 ላይ ንፋስ ይመጣል፣ ከየት እንደሚመጣ ወዴት እንደሚሄድ አታውቅም፣ ግን ሲንቀሳቀስ ታየዋለህ አለው አይደለም? ፊል እናደርገዋለን ንፋስ ሲመጣ። ግን ንፋስ ከየት ነው የመጣው? የንፋስ መንገድ እንዴት ነው? ይለው ነው እንዲሁ ነው አለው መንፈስ ቅዱስ።
ስለዚህ በአእምሮ ተመራምረ አትደርስበትም። ግን ሰሚት ስታደርግ ንስሐ ስትገባ ሃሌሉያ ስትመለስ ሃሌሉያ በቃ ተው ያለህን ስትተው መንፈስ ቅዱስ ደስ ይለዋል። now we can walk እንሂድ ይላል። አሜን ሃሌሉያ ወደ ክብር ተራራይ ና ይላል። ና ወደ እኔ ይላል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ንስሐ በጣም ወሳኝ ጉዳይ። ይሄ መንፈስ ቅዱስ ግትር የሆነ ለመለውጥ ፈቃደኛ ያልሆነ ምክንያታዊ የሆነ አመለካከት አያስደስተው። ለዚህ ነው መንፈሴ ከሰዎች ጋር ሐሰት ላይ ያረግ ዘፍጥረት ምዕራፍ 6 ላይ ታገኙታላችሁ። እግዚአብሔር ሰውን ሲያጠፋ ይሄን ያለው ለዘላለም መንፈሴ አይታገልም ወይም ደግሞ ሐሰት ላይ ያረግም ሁሉ ጊዜ የታገለ ሁሉ ጊዜ ግድ ያለ አይኖርም እንደማለት ነው። ዘፍጥረት ምዕራፍ 6 ላይ ታገኙታላችሁ። ግን ምንድነው ላነሳላችሁ የፈለኩት ሐሳብ መንፈስ ቅዱስ የሚመለስ ልብ ይወዳል። አሜን ክብር ለኢየሱስ ይሁን። መንፈስ ቅዱስ ተመላሽ ትሁት የሆነ ልብ ደስ ያሰኘዋል። እኔ አላውቅም አንተ ሁሉን ታውቃለህ፣ እኔ አላይም አንተ ሁሉን ታያለህ። አንተን እንኳን የፈጠረ እሱ ነው አይደል? ስለዚህ እኔ ራሴን ከማውቀው በላይ አንተ እኔ ታውቃለህ። አሜን ነገን ታውቃለህ፣ ዘላለሜን ታውቃለህ፣ ጅማሬን ታውቃለህ፣ ገና በእናቴ ማህፀን ሳልሰራ ታውቀኛለህ ብለን ሰሚት እንድናረግ ለሱ ይፈልጋል። ሁለተኛው ነጥብ ዴሪክ ፕሪንስ ያነሱት ወይም እኔ መስማማበት ሐሳብ መጠመቅ ነው ያሉት። እኔ ደግሞ መሞላት የሚለውን ጨምሬበታለሁ። ሃሌሉያ ክብር ለኢየሱስ ይሁን። ምክንያቱም በመንፈስ ቅዱስ መጠመቅ የመጀመሪያ ኤክስፒሪየንስ ነው። የመጀመሪያ ከመንፈስ ቅዱስ ጋር ኤክስፒሪየንስ ስታደርጉ በመንፈስ ቅዱስ ትጠመቃላችሁ። ሃሌሉያ በመንፈስ ቅዱስ ስትጠመቁ አዲስ ልደትን ታገኛላችሁ። ሰማይ ይከፈትላችኋል፣ አይናችሁ ይከፈታል፣ የትንቢት መንፈስ ያገኛችኋል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ የመንፈስ ቅዱስ የመጀመሪያው ኤክስፒሪየንስ ጥምቀት ይባላል። ነገር ግን በየዕለቱ ደግሞ መሞላት አለብን። አሜን በመንፈስ ቅዱስ የምንሞላ መሆን አለብን። በመንፈስ ቅዱስ የመሞላት ኤክስፒሪየንስ ሊኖረን ይገባል። ሃሌሉያ ክብር ለኢየሱስ ይሁን። እንግዲህ በቆርኔሌዎስ ቤተሰብና በሱ ህይወት እንደምናየው መንፈስ ቅዱስን እንደተቀበሉ እንመለከታለን። ይሄ ቤተሰብ እግዚአብሔርን የሚፈልግ ሐዋርያት ሥራ ምዕራፍ 10 ላይ እንደምንመለከተው የቆርኔሌዎስ ህይወት እግዚአብሔርን የሚፈልግ ደግሞም እግዚአብሔር ነገር የተጠማ ስለነበረ መንፈስ ቅዱስን ሲቀበሉ ወይም ደግሞ መንፈስ ቅዱስ ሲጠመቁ እናያለን። ሃሌሉያ ይሄ ግን የአንድ ቀን ልምምድ መሆን የለበትም። አሜን በመንፈስ ቅዱስ የመሞላት ህይወት የዘወትር ልምምድ። አሜን ቅድም እንደጠቀስነው በኤፌሶን ምዕራፍ 5 ቁጥር 15 ጀምሮ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታን ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ ይህ ማባከን ነውና ይላል። ሃሌሉያ ስለዚህ ክፉ ዘመን ላይ ነው የምትኖረው፣ ብዙ ጠላት ባለበት ዘመን ላይ ነው የምትኖረው። አይነን እግዚአብሔር ቢከፍትልህ ወይኔ ጌታ ሆይ አለቀልኝ ነፍሴን ተቀበል ነው የምትለው። ይሰማል። በሱ ጥበቃ ውስጥ ነው የምንኖረው። አሜን ሃሌሉያ አንድ ጊዜ ሬናልድ ቦንኬ የተናገረው ነገር ሳስበው ይገርመኛል። ምን አለ? አፍሪካ ውስጥ ሳገለግል አለ እና አንድ ወጣት ልጅ መስገሚያው በሱ አገልግሎት መስክሮለት ወደ ጌታ እንዲቀበል ስነግረው ደስ ይለኝ ነበር እኮ አለኝ። ጌታን መቀበል ደስ ይለኝ ነበር።
ግን አለ የኔ አባት ቤተሰቦቼ በሙሉ ጠንቋዮች ናቸው። ስለዚህ ዛሬ ጌታን ብቀበል አያሳድሩኝም፣ ማታውን ይገለኛል አለኝ አለ ሲመረዳቱ። ከዛ በኋላ ምን አልኩት አለ የኔ ወንድም አንድ ጥያቄ ልጠይቅህ አልኩት አለ። እና ምንድነው የጠየቀው? ሰው ጨረቃ ላይ መኖር ይችላል ወይ አልኩት አለ። ጨረቃ ላይ መኖር ይችላል ወይ ስለው ግራ ገባው አለ። በቃ አትጨነቅ፣ መልሱ ይችላልም አይችልምም ነው አልኩት። ይችላል እንዴት? አይችልም እንዴት? እንዲሁ ከሄደ ጨረቃ ላይ አየር ስለሌለ ይሞታል። ነገር ግን ስፔስ ሱት ካደረገ ሃሌሉያ ኦክሲጅን የተገጠመለት ሙሉ የስፔስ ልብስ ካደረገ በዛ መኖር ይችላል። ሃሌሉያ። ስለዚህ በደሙ በመንፈሱ ተጠበቀ መኖር ይችላል፣ አይነቃም። አሜን። ስለዚህ አባት አይደለም መኖር ይችላል። ሃሌሉያ። የሚጎዳችሁ የለም ነው የሚለን። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ እንዳንፈራ የሚያደርግ መንፈስ የሚጠብቀን መንፈስ ሁሉ ጊዜ ይመለከታል፣ ሁሉ ጊዜ ያያል። ሃሌሉያ። ክብር ለኢየሱስ እና ባለፈው ነገራቸዋለሁ እንደ ክርስቲያን ለኛ ኢግኖራንስ ያለ አይመስልም። ብዙዎቻችን መንፈስ ቅዱስን ይኖራል ነው በውስጣችን ይኖራል። ማናገረው በካንሰጠው ድምፁን አንሰማ ተንበርክከን ባክን ድምፅን አሰማኝ ያለው በዚህ ብለን ለደባር አገምናለው እኛ የዚህ ዘመን አማኞች እግዚአብሔር መረጥ ያደርገን። አሜን። መንፈስ ቅዱስ ደባር ህይወት ነው። አሜን። ሃሌሉያ። እሱ በሚሰጠን ኃይልና እሱ በሚሰጠን ብርታት ነው የምናገለግለው። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ በመንፈስ ቅዱስ የመሙላት ህይወት ይኖረን። ከዛ በኋላ ምንድነው የሚለው? በዝማሬና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ምን በሉ? ተቀኙና ዘምሩ። ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። ይህንንም አንታዘዝ ብዙዎች ስለ ሁሉ አመስግን ይላል። አንተ ደግሞ ሁሉ መለመን ነው የምታውቀው አይደል? የጎደለ እግዚአብሔር ያውጣችሁ። አሜን። ተመስገን ስትል የጎደለውን ይሞላል። ጎደለ ስትል ግን ጠላት ጎድሎ እያሳየ ዘመንን ነው የምትጨርሰው በምስጋና። ሃሌሉያ። መንፈስ ቅዱስ የሚያስደስተው የመንፈስ ቅዱስ ሙላት ልምምድ በሕይወታችን እንዲበዛ አመስጋኞች ሆነን ለጌታ ጌታ የምናመሰግን። አሜን። ሃሌሉያ። ክብር ለኢየሱስ እና በማይረባ ነገር ጊዜ ይወስዳል። በረከት ክብር አመስግን። አሜን። ይሞላል። ኢነርጂ የጽድቅን አቅም ታገኛለህ። በኃጢአት ላይ ትበረታለህ፣ በጠላቶች ላይ ትበረታለህ። ሃሌሉያ። ኢንፋክት ዌስት የምናደርገው ዘመን እግዚአብሔር የተቆጠረ ዘመን ይሰጣል። አሜን። ሃሌሉያ። ክብር ለኢየሱስ። ስለዚህ ዘመኑን መዋጀት የምንችለው በመንፈስ ቅዱስ እንሞላለን። የእግዚአብሔርን ፍቃድ ማወቅ የምንችለው በመንፈስ ቅዱስ እንመራ ነው። አሜን። ለዚህ ደግሞ የመንፈስ ቅዱስ ሙላት አስፈላጊ ነው። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ሶስተኛ ነገር ዴሪቶስ ያነሳው መጽሐፍ ላይ እግዚአብሔር መለመን። አሜን። ሃሌሉያ። ከእግዚአብሔር ማለት መለመን፣ ከእግዚአብሔር መለመን። ኤርምያስ ትንቢት ላይ ምዕራፍ 33 ቁጥር 3 ላይ ኤርምያስ ላይ ወደ እኔ ጩኽ እኔም እመልስልሃለሁ። ወደ እኔ ጩኽ እመልስልህ ማለት ነው። ይህ የጠላት ሽንገላ ነው። አረ መፍትሄ ያለ እግዚአብሔር ጋር መንፈስ ቅዱስ ጋር መፍትሄ ያለ። ሃሌሉያ። ወደ እኔ ጩኽ እኔ ምን አደርግልሃለሁ? እመልስልህ። በቃ ዛሬ መንገራችሁ ይወት እውነት ይወታችሁ ሁሉ አረጋግጦ የሚያሳው። አሜን። ክብር ለኢየሱስ። የሚያስፈልግ መንፈስ ቅዱስ
ያገባችኋል ሰው የሚያስፈልግ መንፈስ ቅዱስ ነው ማለት ሌላ ነገር አይደለም። ሃሌሉያ እሱን ከፈለክ ነው ሌላው ነገር ሁሉ ይሆናል። አልሰማችሁም? በደንብ ነገር መንፈስ ቅዱስን ፈልግ በሉ። ሃሌሉያ ክብር ለኢየሱስ ይሁን። ወደ ምን አድርግልሃለሁ? እመልስልሃለሁ። አንተም የማታውቀው ታላቅና ኃይለኛ ነገር አሳይሃለሁ። የማታውቀው አታውቅም በሉት እንጂ ቃል እንደሚለው አታውቅም በሉት። ግን ጌታ ያውቃል። ታላቅና ኃይለኛ ነገር እንዲያሳይ በሉት። መንፈሱን ለምን መንፈሱን ለምን በሉት። ሃሌሉያ ክብር ለኢየሱስ ይሁን። አዎ ሶስተኛው እግዚአብሔር ጌታ በሉቃስ ወንጌል ምዕራፍ 11 ከቁጥር ጀምሮ እንደምናነበው ጌታ ኢየሱስ የተናገረ ለምኑ ምን ይላቸዋል? ይሰጣቸዋል። ፈልጉ ምን ትላላችሁ? ታገኙማላችሁ። መዝጊያውን አንኳኩ ምን ያደርግላችሁ? ክብር ለኢየሱስ። ከዛ ጌታ የተናገረ እናንተ ክፉዎች ስትሆኑ ለልጆቻችሁ አባት ከሆናችሁ ከማናችሁ ከእናንተ ማናችሁ ልጁ እንጀራ ቢለምነው እርሱ ድንጋዩን ይሰጠዋልን? አሳ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንግዲያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አድርጎ መንፈስ ቅዱስን ይሰጣቸው? ሞቱ መንፈስ ቅዱስ ቃል ሞኝ ሰማይ በቃላችሁ መንፈስ ቅዱስ ደግሞ አሜን። ሪሶርሱ ራሱ እንኳን ያሳይ ይመራል። በለመለመ መስክ ይመራል። በረፍቷ ዘንድ ያሳይ አብልጣ መንፈሱ ሃሌሉያ ባለፈው ተደረገ ማስተዋል የመንፈስ ቅዱስ ስሞች መንፈስ የማስተዋል የሞገስ መንፈስ የልመና መንፈስ የክብር መንፈስ አይ ለጎደለው ወደ ራሱ ክብር ይሰጣል። የሚያከብር መንፈስ ቅዱስ አሜን። ክብርን ከሰው አትፈልግ፣ የክብር መንፈስ ነው። አሜን። እሱ ሲመጣ ማክበር ይችላል። አሜን። ክብር ለኢየሱስ። ስለዚህ ለምን መንፈስ ቅዱስ ለምን ጌታ የሚለምን ምን ያደርጋል? ሰማው ምን ያደርጋል? የሚፈልግስ ያገኛል። መዝጊያውን የሚያንኳኳስ ይከፈት። አሜን። የሉቃስ 11 ላይ ብሏል ኢየሱስ ላከኝ በመንፈስ ሙላኝ ነው። አሜን። ክብር ለኢየሱስ ይሁን። ሃሌሉያ ከኔ ጋር ናችሁ። ክብር ለኢየሱስ። የትኛውም ነገር ከባድ አይደለም። ፕላኔት ተይው እግዚአብሔር ከባድ አይደለም። እግዚአብሔር ከባድ መንፈስ ቅዱስ መንፈስ ሃሌሉያ ይላችኋል። ኢየሱስ ስለምን በአንተ ላይ ያለው መንፈስ በእኔ ላይ በጥፍ ምን ይበል ይምጣ ብሎ ሲለምን አስቸጋሪ ነገር ከባድ ነገር ጠየቅ መጽሐፍ ቅዱስ ላይ ከባድ የተባለ ከባድ ጥያቄ የመንፈስ ቅዱስ ጥያቄ። አሜን። እግዚአብሔር የሚያከብረው በእግዚአብሔር ፊት የከበረ ጥያቄ የመንፈስ ቅዱስ ጥያቄ ኖ እግዚአብሔር አቴንሽን ካገኛለ አቴንሽን ስለ ሸድ ላይ መንፈሱ እየተመረከ ጠዋት ማታ ቀን መንፈስ ላይ ጠቢብ አድርገኝ አስተዋይ አድርገኝ ሰማይን ግለጥልኝ ልወቅ መንፈስን ስጠኝ እያለ ስትጮህ ጌታችን ላይ ብሏል። ለምን ይሰጥሃል? ሃሌሉያ ክብር ለኢየሱስ ይሁን። አዙዛ ስትሬት ሪቫይቫል ሲመጣ አዙዛ ስትሬት ሪቫይቫል የፔንቴኮስታል ምን አንዱ እንደገና ሪቫይቭ ማለበት ዘመን ደግሞ ሪቫይቫል 1903 ጀምሮ በአሜሪካ ውስጥ የተከሰተ ለዛ ሪቫይቫል መነሻ የሆነው ሰው ዊሊያም ሳይሞን
በቀን 6 ሰዓት 8 ሰዓት ይሰግዳል። ተንበል መንበዝል ላም ሃሌሉያ። ያን ዘመን ልሳን አይታወቅም። የመንፈስ ቅዱስ እንቅስቃሴዎች ቸርች ላይ ቆመዋል። እና ዝም ብሎ ሰው የመንፈስ ቅዱስ እንቅስቃሴ ነበር የሚመላለስ። ቸርች ላይ ሙቭመንት ማየት አለ። በህይወት ለውጥ መምጣት አለ። ለውጥ ሊመጣ ይሰማል። በጣም በቃታ ባንቀን ቋንቋ እንትን የለው ሻሎ ነው ነገራችን። ብዙዎቻችን ይኸውላችሁ መለመን ቀላል ማለት ለምን ቃል መፈለግ ደግሞ ትንሽ ይከብዳል አይደል? ስትፈልግ ትንሽ ይፈርዳል። መለመን ስጠኝ ነው ስጠኝ፣ መፈለግስ ትንሽ ይፈርዳል ማለት ነው። ይታውና እንዴት ነው አትመጣም ነው እንዴት ነው ማንቆስ በቆይትም ጠብቃል አይሰማም ያልክ ነው ጌታ ሆይ አልመጣም ሆይ ግን ቆይ ግን ግን እስከሚመጣ ለምን እስከሚመጣ ጠብቅ ይመጣል። አሜን። እስቲ ይመጣል በሉ ሃሌሉያ። ክብር ለኢየሱስ ይሁን። በጣም ሸሮ ለማድ የሚሰበሰበ ነው መዘጋታለች እንኳን ጌታ ለምዳ እናንተ ራሱ የሰላችሁ አታውቁ። ኖ ጌታ ያለበት አይሰማም፣ ይሰማል። ግን እግዚአብሔር መንፈስ በሙላት በሕይወታችሁ ሊሰራ ጊዜ ይሰጣል። አሜን። እንድትለሙ የተቀበላችሁትን እንድታው እንድታከብሩት። አሜን። በኋላ ይህን ክቡር ጌታ እንዳታሳዝኑት። አታሳዝኑ ይላል መንፈስ ቅዱስ። የመንፈስ ቅዱስ አዘን ከባድ ይሰማል። ከባድ ለመንፈስ ቅዱስ ጋር ዋው ብሎ ሄድ በቃ አለቀ። በቃ ሲያዝንባቸው እኮ መንፈስ ቅዱስን ለማሸግ እንዴት ሲላቸው ባለፈው ነገራቸው መንፈስ ቅዱስ ካለ በሌላ አንግል ካለ ተዋለ ትሞታል። ለህይወት ይመጣል። አሜን። ስለጣም አክብረ መንፈስ ቅዱስን መያዝ አለብን። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ እንግዲህ እዚህ ላይ ዋይንዳ አካባቢ የመንፈስ ቅዱስ መገለጫ ዘይት ነው። አሜን። የደስታ ዘይት ይኖራል። ባለፈው ሰው መንፈስ ቅዱስ መገለጫዎች ተነጋግረን ደመና እግዚአብሔር ክብር ያሳያል። አሜን። ሰማይ ያሳያል። ንጉሱን በክብሩ ያሳያል። ሃሌሉያ። ክብር ለኢየሱስ ይሁን። ውሃ ነው ሌላኛው መገለጫ ያለ አሜን። ያረሳሳል፣ ቆሻሻን ያስወግዳል፣ ይለውጣል። ሌላኛው መገለጫው ሳለ ያጠራል። ከአንተ ላይ የሚወገደው ሁሉ ይወስድናል። አሜን። ኢሚግሬሽን ሃሌሉያ። የኢየሱስን ደም በሕይወት ላይ ይሄ ሁሉ በመንፈስ። ስለዚህ እሱ መኖሪያችን እንዲህ ብዬ ልዘጋው ይችላል። መኖሪያ የዘላለም አምላክ የዘላለም ክንዶች ያልበረታች አሜን። በሩን መጠጊያ የሚኖር በሚችል አምላክ ጥላ ውስጥ ስለዚህ ማደሪያ ነው መንፈስ ቅዱስ መኖሪያ ነው። አሜን። እሱ እያለ ምንም ማለት በዚህ ክፉ ዘመን መንፈስ ቅዱስ ተጠራል። ወደ መንፈስ ቅዱስ ታዛዝን ግባ አመልጣለሁ፣ ያስመልጣል። አስጀምሯቸው ትቷቸዋል፣ ሄደ አስጨረሳቸው። በክብር ነው የጨረሰው። ሐዋርያት ሥራ ምዕራፍ 2 ላይ ጀምረው ከመንፈስ ቅዱስ ጋር መንገድ ላይ የቀሩ አልነበሩ፣ አስጨረሳቸው። ዛሬ ተስፋችን እሱ ነው። አሜን ሃሌሉያ።